እዛኛው ሜዳ ላይ ሊከቱ ከሚችሉ ኃይሎች መካከል ከሊቃኑ ባሻገር አሁን በስልጣን ላይ ያለው መንግስት ውስጥ የሚገኙ አካላት ሊሆኑ እንደሚችሉ ገምታለውና እዚህም ላይ ጥንቃቄ መደረግ ካለበት ምንድነው መሆን ያለበት? ይሄንን እርሱ አልታዘበው? ጥሩ ትዝብት ነው በተወሰነ ደረጃ። እንግዲህ አሁን እኔ የሚታየኝ ነገር ምንድነው ሁለት ነገር መጠንቀቅ አለበት ማለት ነው የሀገር እየመራ ያለ መንግስት ላይ። አንደኛ ምክክር ኮሚሽኑ ሽሩጉድ እያለ ሁሉ ነገር ባጨበጨብ ቀጠማ ቢያነጥፍ ደግሞ የራሱ ነው የሚባለው የተአማኒነት ችግር ያመጣል ማለት ጥንቃቄ ማድረግ አለበት። እኔ ኮሚትመንት ያለው ነው የሚመስለኝ። ምክንያቱም አሁን የምክክር ኮሚሽኑ በዋነኛነት ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። እንዲህ አይነት ኮሚሽኖች ሲኖሩ ጠቅላይ ሚኒስትሩ ነው የሚለው። ግን ይሄን በአዋጅ ደረጃ እዛው ከገባ በኋላ በተለያዩ መድረኮች ያዳምጣለው የምክክር ኮሚሽኑ በተሳካ ሁኔታ የሀገር ይመራ ያለው ብልጽግና ፓርቲ ምን ሀገራዊ አጀንዳዎች ናቸው መነሳት አለባቸው ብሎ እንደ አንድ ምክክር ተመካካሪ ለኢትዮጵያ ችግር ናቸው ብሎ የሚለየውን እየለየ እንዳለ ነው ማቀው። የጣልቃ ገብነት ችግር ብዙም የሚታይ አይመስለኝም ከሰዎቹም ስብዕና ከአዋጅም አኳያ አይፈቅድለትም። በሌላ መልኩ ግን ሽሩጉድ ቢል ቀደም እንዳልኩ የቅቡልነትና የታማኝነት ይመጣል። ሁለተኛ ግን በኢትዮጵያ ውስጥ ያለ መተማመን ችግር አለ። የፖለቲካ እንትን ውስጥ የፖለቲካ ካልቸር ውስጥ አንድም ተቋም ውስጥ አንድም ፓርቲ ውስጥ ሌላም ቦታ ኖር ከዚህ በፊትም እንደምናየው የኢትዮጵያ ፖለቲካና ኤሌክትሪክ በሩቁ ያለው መኢሶንም ይሁን ምንም ይሁን እዛው ያለው ካምፕ ነው ሲለባለብ የኖረውና ያ ካልቸር ሲወራረድ መጥቶ አሁን ባለው ገዢ ፓርቲ ውስጥ አመራሮችም የፖለቲካ ባህላችን ላይ አንዱ አሁን እኮ ኢትዮጵያ እየተከተለች ያለችው ማንነት መሰረት ያደረገ ፖለቲካ በራሱ ካንተ ውጭ ሆነ ሌላውን ለመቀበል በጣም ራሽናል መሆን አለበት። ቅድም እንደተባለው ነው ካንተ ወጥተ ሌላውን ለመቀበል ስትሄድ አንተ ጋር ያለው ሰው ራሱ ይሄማ የኛ አይደለም ሊል የሚችልበት እድል እየተለመደ ስለመጣ በጣም ጠንቃቃ ሆነ ካልክ በስተቀር መተማመን ትልቅ ስራ ሊሰራበት ያስፈልጋል። የፖለቲካ አመራሩ ማዳመጥ ያለበት፣ የምክክር ኮሚሽኑ ማዳመጥ ያለበት፣ ሌላው መላው ኢትዮጵያዊ ማወቅ ያለበት አለመተማመን ነው እዚህም እዛም እንዲወራወር የሚያደርግ የበለጠ ባንተ ቡድን ለመታመን ሌላኛው መወርወር ይሄ ሄት ፖለቲክስ የምንለው ማለት ነው። ይሄ በጣም መታከም አለበት በሐሳቤ እንጂ ሌላኛው የኔ አይደለም የምትለውን ሰው በመናገር እዚህ ጋር የፖለቲካ ከረንሲ ያገኛለሁ ብለ የምታምን ከሆነ ምክክር ኮሚሽኑ ብቻ ሳይሆን ሀገርም ታጣለ። ምክክር ኮሚሽኑ አንድ ኢንስትሩመንት ነው። አብሮነት የምንለው ይሄ ነው። አብሮነት መተማመንን ይፈልጋል። አሁን ኢትዮጵያዊ አብሮነት የምንለው ላለፉ ዘመናት ተቸገረን ላለፉን ጊዜ በፈተና ያለፍነው ዘርና እምነት ሳናይ አንዱን የረዳንበት መሰረታዊ መነሻው መተማመን ነው። ለሆነ ሰው አንተ ከዚህ ጋር ወተኮሰሰጥ እንደማይሰጥ ያወቅ ትረዳዋለህ። ሀገር ተጎድታለች ኑ ተብሎ አመልም በጉያ ስንቅም በአህያ ተብሎ በንጉስ ምኒልክ ዘመን ሰው አድዋ ላይ ሲተም እዛ በመሄዱ ጌን ሊያረግ የሚችለው ነገር ቁሳዊ ነው ብሎ አስቦ አይደለም፣ መንፈሳዊም ጭምር ነው። ሀገራዊ አንድነት ነው፣ አብሮነት ነው። እዛ የሚሄድበት አካባቢ የኔ ዘር ነው ብሎ አይደለም ሄደው አድዋ ላይ ሲተም ኢትዮጵያዊ ነው የተሳሰርን ነው ብሎ ነው ያለው። አሁን ባለው ተጨባጭ ግን እዚህም እዛም ያለን ትስስርን የሚጎዱ ነገሮች አድርገን ኢትዮጵያን እንወዳለን ካል የትኛው ኢትዮጵያ ነው የሚለው ጥያቄ ያነሳል ማለት ነው። ኢትዮጵያ የምንለው ተራራና ሸንተረሩ ብቻ ሳይሆን ህዝቡም ነው፣ ሁሉም የኔ ነው የምትለው። እንግዲህ አሁን እኛ ከደቡብ ኦሞ አንስተ እስከ ኢሮብ ያለው ሰሜን ከምዕራብ ከነ አኝዋክ ኑዌር አንስተ እስከ ሶማሌ ድረስ መሀል ላይ ኦሮሞ፣ አማራው፣ ስልጤው፣ ጉራጌ ሁሉም የየራሱ ማንነት ቢኖርም የአብሮነት ታሪክ አለው። ስለዚህ ከየትም አካባቢ ተነሳ ለኢትዮጵያ ታስባለህ ተብሎ ነው የሚጠበቀውና አመራሩን በዛ ልክ ያህል ሌላው ማከል ነን ስቴት አክተሩም መንግስታዊ ያልሆነ አክተሩም ጭምር አንዱ ላይ የሚወረወረው ነገር ምክክር ኮሚሽኑ ቅድም እንዳልኩ ነው አንድ ነው፣ ድሮፕ ኦፍ ወተር ነው፣ ጠብታ ነው ከውቅያኖሱ ከኢትዮጵያ ሀገር የምትባለው ትልቋ መርከብ ሊያሳጣ ይችላል። እንዲህ ከሆነማ እነሱ ማን ናቸው? አልፈልግም ካለ ምን ታረጋዋል? አታስገድደው እኮ ያ ደግሞ አይመጣም ብሎ ማለት አይደለም። ኢትዮጵያ እግዚአብሔር ወዳታል፣ በመጽሐፍ ቅዱስ ጥሩ ነው አምናለሁ። እኔ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የኢትዮጵያ ሲልኩ ተከታዮችን በእስልምና እምነት መሰረት ነብዩ መሐመድ የልባቸውን አይናገሩም ካላ ነው። ስለዚህ ኢትዮጵያ ተመረጣከኝ ጥሩ ነው። በዚህ ብቻ ቁጭ ብሎ ኢትዮጵያን ወዶ ሶሪያን የሚጠላ መንግስት ያለ ፈጣሪ ያለ አይመስለኝም። ለማንኛውም ግመሉን ማሰር ነው ማለት ነው። ካልሰራ እስካሁን ያመጣን አብሮነት ነው 99% የእምነት ሀገር ነው ይባላልና ነው በተግባር ሀገራችን እንግዲህ እምነት እንግዲህ ቀኝን ሲመታ ግራን ወይ ደግሞ ቀኝን መጥቶ ቀኙ መምታት ይቻልክ
አሁን በእስልምና አስተምሮም አፉ ማለቱ ይበልጣል ይባላል። አሁን ቀኙን ብቻ ሳይሆን ግራውን ሁለቱንም የሚመታ አይነት ነገር ባለበት ሁኔታ እምነት ጥሩ ነው። እኔ እምነት እንደ አንዳንዴ እኮ የእምነት ተቋማት ራሱ እኮ በሌላ አካል ሲታረቁ እያየን ነው። ተቋማት ማለት ነው። እምነቱ ጥሩ ነው፣ ሰው ያምናል። ካመንክ እኮ ዝም ቢሆን አትገልም። ነገ ተጠያቂነት አለ በፈጣሪ ጋር። ኮዝ ሊኖረው ይችላል። ማክሲመም ኮዝ ማክሲመም የሆነ ሀገር ለመጠበቅ እምነት ለመጠበቅ የምትሄደው መስዋዕትነት ሊኖር ይችላል። ከዛ በተረፈ ግን የእናቴ ቀሚስ ጠለፈኝ ብለህ እንዲያልክ የእምነት ሀገር ነው፣ ጥሩ ነው። ይሄ እምነት አለ። ቤዚካሊ ሰው ፈጣሪን ያምናል። እንደው በቀን አንዳንድ ሰው ሄደህ ሲያዳምጥ ዝም ብለህ እንጃው እንደኛ አንትሮፖሎጂ የየቀኑን አክቲቪቲ ያያል። አርሴማን ሳይል ማርያምን ሳይል ወላሂ ሳይል አላህ ሳይል ጌታን ሳይል የማይል ሰው አይደለም። አብዛኛው ይሄ ሪፍሌክሽን በነገራችን ላይ ነገር ግን ተግባሩ ላይ የመሸርሸር ነገር ተግባር ብቻ ሳይሆን አንዳንድ ጊዜ ቀደም ሲል እርሶም እንዳሉት እንደውም ሌሎች እያስታረቋቸው ነው የእምነት ተቋማትን የሚል ነው። እኔ ግን ቀደም ሲል እንደነበረው የተቋማት ብቻ ሳይሆን በፊት አንደኛው እምነት ከአንዱ ጋር ሲጋጭ እናስተውል ነበርና አሁን በእያንዳንዱ ቤተ እምነት ውስጥ ደግሞ ትርምስ እየተመለከትን ነው። ወዴት እየሄድን ነው? እኔ አንድ ሶስት አዲስ አበባ ላይ የሆነ ጥናት ሰርተን ነበር። በእርግጥ የኢትዮጵያ አሁን ሙስሊም ከክርስቲያኑ ቤዚካሊ አስቦ አይጋጭም። ገብቶኛል። አዎ ክርስቲያን ከሆነ ነገሩ አይሄድም። እሱም ካየን እኔ በደንብ የምናጠናው ሌላ አጀንዳ ነው የሚኖረው። አሁን ኢንትራ ሪሊጂየስ የምንለው በራሱ በእምነቱ ውስጥ በየራሱ ጋር ኮምፒቲሽን አለ። ይሄ ኮምፒቲሽን ከእምነቱ አስተምሮ ቀኖና የሚመነጭ አድርጌ አላየው። ኢንተረስት አለ፣ ሁሉ ቦታ ላይ ፍላጎት አለ። ባይዘው አሁን የኛ ሀገር ችግሩ የኢኮኖሚ ኢንተረስት ሊሆን ይችላል፣ የፍላጎት የኃይል ኢንተረስት ሊሆን ይችላል። በዛ ምክንያት እኔ እንደው ወደፊት ስጋቱ ከእምነት ለእምነት ከሚያደርገው ግጭት በእምነት በራሳቸው ውስጥ የሚነሳው ነገር ከዚህ በፊት የዛሬ 1 ዓመት ከምናምን አዲስ አበባ ላይ የጽንፈኝነት ላይ ያተኮረ ነገር ተወሰነ ጥናት ሰርተን የታየን ብልጭታ ከእምነት አንዱ እምነት ከሌላው ከሚያደርገው ግጭት በላይ ቴንስ ያለው በእምነቶች መካከል ነው። እዛ ውስጥ ይሄ በጣም ዞሮ ዞሮ ይበላሃል ማለት ነው። በጣም እምነት ልክ የተሰፋ ሀገር ነው ይሄ። ክርስትናም ሆነ እስልምና ከመካ ቀጥሎ የገባበት በጣም መሰረት የያዘ ሀገር ነው። ክርስትናም ከሌሎች አውሮፓ ሀገር ከሄደው በላይ በዘጠኙ አባታት በኩል የመጣ እንደ ኃይል የመጣበት ሳይሆን ከስቴት በኩል የመጣ ቀስ እያለ የመጣ እምነት ነውና አንዱ ሪሊጅኑን ስትነካበት እዛም ውስጥ ሆኖ አቢዩዝ ተደርጎ ሃይማኖት የተነካ ብሎ ወይ የሆነ ነገር የተነካ ብሎ ከወጣ አትመልሰውምና በጥንቃቄ ማየት የሚያስፈልግ ይመስለኛል። በተለይ እዛው ሳለም እንደዚሁ አሁን እንደው ለሀገሪቷም ፈተና ሆኖ አንዳንድ ጊዜ የአነቃቂ ንግግር በሚልና በስብከት መካከል ራሱ ድንበሩ ጠፍቶ ድብልቅልቁ እየወጣ ፖለቲካም እየገባበት የሆነውን ትንኮሳም እየገባበት በዚህ ልትይዘው ስትል እንግዲህ ሴኩላር የሆነ እንትን ዓለም ውስጥ ዓለማዊ መንግስት ነው ያለን። ከዚያ በእምነት አስመስሎ የሆነ ነገር ልትይዘው ስትል ደግሞ አነቃቂ ንግግር ነው የሚል እንዲህ አይነት ብልጣብልጥነትና በጣም ሊቆም የሚገባው ቤተ እምነቶቹም እረፉ በቃችሁ ሊሉ ሲገባቸው ግራ በሚያጋባ መልክ ደግሞ የመጡ ኃይሎችም አሉ። እምነት ነው ብለም እንዳትጠጋው የማይመስል ወደዚህም ስትል ማነቃቂያ ነው የሚልህ እንዲህ አይነትም ነገር በነገራችን ላይ በርካታ ወጣቶቻችንን ወዳልተገባ ነገር ውስጥ እየገፋ ነው። ይሄም እኔ የተስተዋለ እኔ በበኩሌ በጣም ነው ያዩዋቸው። ማህበራዊ ዲኬ ሲመጣ ማህበራዊ ንቅዘት የሚባለው ሲመጣ ሰው መዳኛውን ይፈልጋል ብቻ ንገረው እና ትልቅ ስራ ይፈልጋል። በዚህ አጋጣሚ 70% ወጣት ያለበት ሀገር ነው። ወጣት የንብር ጣት ነው። ወጣት ደግሞ የልምድ ማነስም አለው ማለት ያን የሚመጥል የፖለቲካ ስራ፣ ያን የሚመጥል የኢኮኖሚ ስራ፣ ያን የሚመጥል መዋቅራዊ ሽግግር ወጣቱ በሀገሩ ተስፋ አለኝ። ወጣቱ በነገ አግብቶ መውለድ ይፈልጋል እኮ ሰርቶ መለወጥ ይፈልጋል። ያን የሚመስል ብርሃኑን አዛ ኢንዶስ ምንድነው ዘቱነል የሚባለው ብርሃን ከላይ እንዲያይ ከርቀት እንዲያይ የሚያደርግ ስራ ካልሰራ አስቸጋሪ ነው። አሁን ህንድ ሀገር በቅርቡ ነበርኩና ህንድ በጣም ትልቅ ሀገር ነው እንደምታውቀው። የዓለም ሁለተኛው ከፍተኛ ህዝብ ቁጥር የያዘ ነው። እኔ እንደዛ ዘ ቢገስት የሆነ ዲሞክራሲ ነው የሚሉትና ምን አየው ዴሊ ከተማ ላይ በጣም በባዶ እግሩ የሚሄድ ሰው አየው። ኢትዮጵያ ውስጥ በባዶ እግር የሚሄድ ሰው የለም በጣም ካራበ በስተቀር። አሁን አዲስ አበባ ላይ ብትሄድ ቢያንስ እንኳን የተለያየ ስሊፐር ነው የምታረገው። እንዴ ኤክስትሪም አብጀክት የተባለ ፖቨርቲ አየው። በሌላ መልኩ ደግሞ በጣም ሀብታሙም አየው። ነገር ግን ህንዳውያን እነዛ ሰዎች ሲቀሙ አታያቸው። የሆነ ነገር ብቻ ጋሪ ይገፋሉ፣ የሆነ ነገር ይሰራሉ። አሁን እነዚህ ሰዎች ብቻ ቀስ ብሎ የሚሄድ እንደ ኤሊ የሚሄድ እንደ ጥንቸል የሚሄድ ህንድ እየሄደች ነው ብሎ አምነዋል። የእሱ ጫማ ለማድረግ
ልጆቹ ሊያደርጉ እንደሚችሉ አምነዋል። ሆፕ አለው ማለት ነው። ሆፕ መስጠት ያስፈልጋል ማለት ነው። ያ ካልሆነብህ አብስትራክት ነገር የማይጨበጥ ነገር ለሚነዙ ሰዎች ገበያ ውስጥ ነው የምትከተው። የበለጠ ቆጭ ብሎ ወይ የሆነ ቤቲንግ ውስጥ ወይ የሆነ ነገር እምነቱ የሆነ ቦታ ላይ አነቃቂ ላይ ቁጭ ብሎ ተአምር ጧት ተነስተ ሚሊዮን ትሆናለህ ሲል ቁጭ ብሎ ምክንያቱም አትፍረድበት። if you don't show him መንገድ በዚህ ካላሳየው የትኛው መንገድ የትም ሊወስድ እንደሚችል ነው የሚያምነው። ይሄን ነገር ነው አሁን በጣም በጥንቃቄ መታየት አለበት። ከዛ በኋላ ይሄ ሰው እንደውም ጥሩ ነው እዛ ቁጭ ብሎ ካዳመጠልህ። በሌላ መልኩ ግን ትንሽ ብር ያለው ሰው እንትናን አንቃምጣልኝ ብሎ ሁላ ለዛ ሊሰራልህ ይችላል። አሁን አነቃቂዎች ሰዎች ራሳቸው በደንብ ራሳቸው መነቃቃት አለባቸው በዚህ ነገር ማለት ነው። ራሳቸው የሚያስተምሩት ነገር ሆነው አግኝተዋል ወይ ኪሳቸው ወይ የፈረንጆቹ መጽሐፍ ትራንስሌት አድርገው ነው እኛ ላይ ዳምፕ የሚያደርጉት። ይሄ ነፃ ነኝ ለሚለው ሀገር ሌላ ጣጣ እንዳያመጣ ህግ አውጪ ናችሁ እምነት ላይ ቅድም ላልናቸው ህግ አውጪ ናችሁ። አሁን አንዳንዶቹ አነቃቂ ተናጋሪ ነን የሚሉ አካላት የሚሉ ነው ያልኩት ናቸው እያልኩ አይደለም። ህግን እንዳትከተል እኮ ብሎ የሚሰብካለ በቃ ቶ ይሄንን ወንጀለኛ መቅጫውንም ቶ ህገ መንግስቱንም ቶ በራሳስ ማንንም አትስማ ብሎ ይሄ አሁን እንዳነቃቂ ንግግር ነው የሚታየው ወይስ ህግ አውጪ ባለበት ሀገር ላይ አይደለም? በጣም ትርጉሙ ግራ ስለገባ ነው። እንደዚህ አይነት ነገር አጋጣሚ ጥሩ ነው። አሁን እንት ያነሳው እኔ ተጨባጭ ነገር አላየው። እነሱ ካሉ ህግና ስርዓት ያለው አካል ተቋምን የሚያፈርስ ሐሳብ የሚያስተምሩ ካሉ ተቋሙ ህግና ስርዓትን ኮት አድርጎ ሰው መያዝ ይችላል ማለት ነው። ህብረተሰብ ሰብስበ ለህግ የማይገዛ አካልና አንዱ የመንግስት አካል እንግዲህ ከሶስቱ ምሰሶች አንዱ የዳኝነት አካሉ ነው። ጠቅላይ ፍርድ ቤቱ፣ በየደረጃ የሚገኙ ፍርድ ቤቶች፣ ፍትህ ሚኒስቴሩ፣ አቃቤ ህጉ፣ ፖሊስ ምናምን አለ። ህግ የሚባል ሚል አነቃቂ ንግግር ማለት ምንድነው? ትውልዱ በዚሁ ላይ አያይዘው ያለፈው ትውልድና ያውኑ ትውልድ እንዲህ እስኪ ዝም ምንድነው ልዩነታቸው? በርሱ ጥሩ ነው። ቀደም ያልካቸው ነገሮች ተጨባጭ ሆነው በመረጃ የተደገፉ ከሆነ ሀገሩ ህግ አለው፣ ፖሊስ አለ፣ መርማሪ አለ፣ ተቋማት ወይ በግለሰብ ደረጃ በዚህ ልክ ያተረሰቡን ደግሞ በሚዲያ እኮ ነው የሚታየው። ለህግና ስርዓት እንዳይገዙ አድርጎ የሚሄድ ነገር ካለ ኦልሞስት ይሄ ሀገር ከማፍረስ የሚተናነስ አይደለም ማለት። ሀገር የሚወድቀው በነገራችን ላይ ተቋማት ሲወድቁ ነው። ኔሽንስ ፌል የሚያደርጉት ኢንስቲትዩሽኖች ፌል ሲያደርጉ ነው። ተቋሞት የምንላቸው የእምነትም ተቋማት መንግስታዊ ተቋማትም ቢሆን የጸጥታና የደህንነት ተቋማት ላይ ሰው እምነት እንዳይኖረውና ሰው በባህሪው በህግ ነው መመራት ያለበት። እኛ እኮ አግሬሲቭ ኤሌመንት አለን። አሁን የሆነን ሰው ቢያናድድ መምታት ትችላለህ፣ ግን የምትፈራው ምንድነው? ተጠያቂነት አለ። ተጠያቂነት እንዳይኖርህና ህግ አልባ ሆነ ስርዓት አልበኝነትን በግለሰብም በቡድኑም ደረጃ የሚያደርግበት ነገር እኔ አልገጠመኝም ነው ለመናገር ማለት ፖለቲካሊ ኮሬክት ለመሆን ፈልጌ ሳይሆን እንደዚህ አይነት ነገሮች ካሉ የህግ አካላት አይ ቲንክ አሉ ማቅረብ ስለሚቻል እሱ ነው። በሌላ መልኩ ግን የትውልዶችን በተመለከተ ላልከው የኢትዮጵያ ትውልድ ሁሌ ቅብብሎሽ አለው። አንዳንዴ ራሱ በሚፈጥረው ፈተና ውስጥ ይገባል፣ ሌላ ጊዜ ደግሞ ሌሎች በሚፈጥሩበት ፈተና ውስጥ ይገባል። ኢትዮጵያ ውስጥ የነበሩት ትውልዶች ብዙ ትውልድ አሳልፏል። ኢትዮጵያ የትውልድ ቅብብል አይደል ሀገር የጠንካራ ትውልድ የነበረበት እኔ ይሄኛውም ትውልድ ቢሆን ቅድም ያለው ፈተና ውስጥ ቢሆንም ሀገር ከመጠበቅ አኳያ ችግር ያለበት አይመስለኝም። በአንድም በሌላም መልኩ እንደውም የምመክረው ለትውልዱ ከራሱ ውጭም ሆነ እኛ በተከተልናቸው የፖለቲካ ችግሮች ምክንያት ከአካባቢያዊ አውዱ የአካባቢያውን ሪትም ከማዳመጥ በዘለለ ሀገራዊና ዓለም አቀፋዊ እንዳያዳምጥ የተደረገው የዘራነውን ያጨድን ይመስለኛል። ያሳለፍንባቸው የትምህርት ስርዓቶች ውስጥ የነበረው ትውልድ የቀረጽንበት ስለ ሀገር ያላቸው እሳቤ ስለ ብሔር ስለ እምነታቸው እንዳለ ሆኖ ሀገራዊ አንድነቱን እንዲያስቡ አድርገን ባላንስ አድርገን አለመቅረጻችን ስነ ምግባር ቤተክርስቲያናት እምነቶች እኔ የመስጊዶች ምን እየቀረጽ ነው ብሎ ቆም ብሎ ማየት አለ። ትውልድ እኮ ሲባል ከቤት ነው የሚጀምረው። የመጀመሪያው ፋውንዴሽን ቤተሰብ ነው። ቤተሰብ ልጅን የጥንቱ ትውልድ ላይ ካየ በአያት ያደገ ነው ይባላል። ምን ማለት ነው? አያቶች ቁጭ አድርገው በተረት እየነገሩ አንተ እንትና ልጅ ነህ እንዲህ ጀግና ጎበዝ ታላቅን አክብር፣ ቤተክርስቲያን ተሳለም፣ መስጊድ ሄድ፣ ቁርአንን ቅራ፣ ይሄ ጃርሱማ ሽማግሌህን አክብር፣ ይህን ስትሆን ነው ምናምን ሲሉት ልጁ ትንሽ ሆነው ሽማግሌ ሲመጣ ብድግ እያሉ እያከብ ሽማግሌው የኛ ነው ዘሩ ነው አይሉ ይሄ ብሎ ሲገነባ ቀጥሎ ወደሚቀጥለው ትምህርት ወይ ወደ ቄስ ትምህርት ቤት ወይ ደግሞ ወደ መድረሳ ይሄዳል። ከዛ በኋላ ያደገ ሌሎችም ባህላዊ ተቋማትም ያሉበት አካባቢ ላይ ገዳ ውስጥም ያሉት ልጆች የገዳ ስርዓት ላይ ቁጭ ብለው ያሉ ይሄ ነው ይባላል። ሰው ሲፈታ ሰው ሲናገር ሲደመጥ ዱገራቢ ሲባል እውነቱን ሲያይ ለእውነት ሰው ሲከራከር የእውነቱ ጉዳይ አልቆ
እንትን ካላላ ይደር ይላል። አሁን ኦሮሞም ላይ ካየው ጉዳዩ ደርና ነገ እንወያይ ሲባል ችኮላ እንደሌለ እውነትን ለማውጣት የሚካሄደውን ፕሮሰስ ያያል። ይቀመጣሉ ልጆቹ። ሌላም ባህል ላይ ብትሄድ ቸርች ሄዶ ሰው ቁጭ ሲል አውደ ምሕረት ላይ ቁጭ ብሎ ይነገረዋል። ልጆች ቁጭ ብሎ ያዳምጣሉ። ባልንጀራህን እንደራስህ ውደድ ምናምን ይባላል። ከቤት መጣ ሌላ ተቋም ተቀበለው ማለት ነው። ትምህርት ቤት ሲሄድ ደግሞ ትሩዝ ነገር ነው የሚያየው። ሮል ሞዴሎች ይነገሩታል፣ ይደመራል። ከፍተኛ ትምህርት ተቋም እንደዛው ሞራል። ህብረተሰቡ ጋር ሲመጣም ያጭበረበረ ምን ያረገ ሰው ሳይሆን ጥሩ የሰራ ሰው ከሊስትሮ ተነስቶ ሲያድግ ሰው እንዲህ ሲያደርግ ስትራይቭ ያደርጋል። በእቁብ በእድር ውስጥ ገብቶ ሰው ሲተባበረ ያያል። እነዚህ ሁሉ ነገሮች ተደማምሮ ሶሻላይዜሽን ጥሩ ትውልድ ያወጣሉ ማለት ነው። ይሄ ሲንከባለል የመጣው ያ ትውልድ ሀገር አድኗል፣ ሀገር ጠብቋል፣ ራሱንም ጠብቋል፣ ቤተሰብ ክብር ሰጥቷል። ከቤተሰብ ውጭ የሚወለድ ልጅ እኛ ሀገር ውስጥ ምን ነበር የሚባለው? ቃሉን ባንጠቀሙ ማለት ነው። ከህጋዊ ጋብቻ ውስጥ የሚወለድ ማለት ነው። አሁን ያለው በተወሰነ ደረጃ የሚሸርሸር ነገር ይገጥመዋል። የትን ፍጩ ዱቄቱን አምጪው ነው። በቅርቡ እየሰማው ነበር አዲስ አበባ ላይ የተለያዩ ከተሞች ላይ ከተጋባው በላይ የተፋተው የሚበልጥ ሪፖርት እየሰማው ነበርና ሚኒስትሮች የታጠቁት ነገር ይመስል ይሄ ማለት እንደ ቀልድ አናየውም። ግለሰቦች ሳይሆን ተቋም ነው። የተቋም ኮንሲስተንሲ እኛ ቴሌቪዥን ላይ ምናምን ላይ ቁጭ ብሎ 50 ዓመት የቆዩ ተብሎ ነበር ሴሌብሬት የሚደረገው። አሁን 5ም ዋቀዮ ይወቀው እና እንደዚህ ነገር ሲሰማ ኢንስቲትዩሽን እየተናጋ ነው ማለት ነው። ከዛ ደግሞ እንደምን ማመልጦ ወጡ ልጆች ትምህርት ቤት ሲገቡ ትምህርት ቤት የሚነገራቸው ነገር ኮግኒቲቭን ብቻ እንግሊሽ ምናምን በጣም ማስተር ናቸው ምናምን ይባላል። ከዛ በኋላ መጥተው አንተ አክት ቢያረጉልህ ነገር ዶንት ወሪ ወይ ዲኤስቲቪ ላይ ክፍት ታደርገና ቁጭ ታደርገውና ቶምና ጄሪ ጥሎ ማለፍን ያያል እዛ ምናምን ያያል። ከዛ በኋላ ሽወዳን ነው ይማራል። አያት የለም አጎት የለም ሚስትም ስራ ባልም ስራ ሰራተኛ ያጫውትብሃል ወይ ጥሩ ሰራተኛም ሊገጥም ይችላል አክቹአሊ። ከዛ በኋላ እሱን ቁጭ ብሎ የሚያስብልህ የለም ልጅ ይዋልላል። ከዛ ምርት ተቋም ይገባል። አሁን ይሄ ሰው ከዛ በኋላ ደግሞ የፖለቲካ ካልቸሩን ያያል። መጠባጠቡን፣ መለባለቡን፣ መስተዳደቡን ዩቲዩብ ገፍቶ ሲያይ ምናምኑ መሳደቡን የማያውቅ ሰው ይሰድባል፣ የማያውቅ ሰው ይመልሳል። ምንም ሰብስታንስ የሌላቸው ሰዎች እኮ በጣም ሴሌብሬት ይደረጋሉ አሁን በመሳደብ ብቻ። እሱ ነው ያያል። ስለዚህ ይሄ ልጅ የፌመስ መሆን ከፈለገ መስራት ሳይሆን አንድ ዘዴ እሱ ነው። አራመድ ፌመስ ለመሆን በቀኛ ሀገር ላይ ታዋቂና አዋቂ ይለያያል። ወዳው ታዋቂ ለመሆን የፈለከውን እያነሳ ድርግም አድርገህ ያንተን ቦታ ላይ ለማስከበር ሌላውን ትሰድባለህ። እሱን ይወስድልሃል፣ ላይክ ያደርጋል፣ እሱን ሼር ያደርጋል። ዘን አሁን ይሄ ትውልድ እኔ እንደው የሚያሰጋ ከኔክስት 30 ዓመት ላይ ፓወር ላይ የሚመጣው ሰው አሁን ያለው ነው። ነገር ስታስብ ያስደነግጣል። ስራ ይፈልጋል ማለት ነው። ከዛ አኳያ አሁንም ይሄን ስንል እዚህ ትውልድ ውስጥ ደግሞ አገሩን የሚወድ ሰው የለም ማለት ነው። እኔ በጣም የሚገርሙ ልጆች አሉ፣ ክሬቲቭ የሆኑ ፈጠራ ላይ ያሉ ትምህርት ቤቶች ላይ ሄዳል ኤሌመንተሪ ምናምን ስትሄድ በጣም የሚያስተምሩ አሜዚንግ የሆኑ ሀገርን የሚያምኑ ብሔራቸውንም ሀገራቸውን ማስታርቀው የሚሄዱ እምነታቸውንም ብሔራቸውም እዚህ አሁን ትልልቅ በዓላት እየመጡ ነው። እሬቻ አለ፣ ጥምቀት አለ፣ መስቀል አለ። ወጣቶቹን አይታቸዋል እንዴት አሁን አዲስ አበባ ላይ እንዴት አድርጎ አስፋልቱ እንደሚያጸዱ እኔ በጣም ነው ማደንቃቸው። በእውነት ነው የምልህ ሬድ ካርፔቱን ብትን አድርገው ከዛ በኋላ ሌላው ደግሞ እምነት ሰው ተከታይ ሌላውም ሰው ጠዋት እንዳይረበሽ ልክ ወይ ታቦታቱ ወይ መስቀሉ ካለቀበት ጥርግ አድርገውልህ አሉ እኮ ልጆች ጀነሬሽን አሉ። አሁን እሬቻ ሲመጣ እነዚህ ወጣቶች አሉ ቀሮና ቀሬ ይጠብቃሉ፣ አካባቢ ይጠብቃሉ። እነሱ መሳሪያ የላቸውም፣ ሐሳብ አላቸው። ግን ዶክተር የሆነ እንደገና ደግሞ ጥንቃቄ የሚያስፈልገው ይመስለኛል። ማለት በተወሰነ መልክ ስላየን ነው መልካምነቱ እርሱ አሁን የተናገሩት እንደተጠበቀ ሆኖ ግን የሆነ ፉክክር የሚመስልም ነገር እንደነዚህ አይነት ነገሮች ላይ የታየና እንዲህ መገፋፋት ነገር ያለው የሚመስል ነገርም ባለፈው ዓመት ላይ ያስተውለናል። ማለት ከልብ በቅንነት መታዘዝ ከመስዋዕትነት ይበልጣል በሚለው መርህ ተመርተው በሁለቱም ወገኖች በየቤተ እምነቱ የሚሰሩ አካላት ያሉትን ያህል ብሽሽቅ በሚመስል መልኩ አንዱ ያኛውን ለማብሸቅ ወይም የኔ የማለት ስሜትን ያዘለ ደግሞ ማደማመቅና ተግባርም አይተናል። ይሄንን እውነቱን እየተነጋገሩ ካልሄዱ ነገ ሊፈጥር የሚችለው ሌላ አይነት ስሜትና ትንኮሳ ስለሚኖር እንደሱ አይነት ነገሮች በተለይ የአደባባይ በዓሎቻችን ላይ ፉክክር የሚመስል ይዘት ያላቸው ክዋኔዎች በትክክል እኔ በጣም ሊጤን ይገባዋል ብዬ አስባለሁ። እርስዎ በሚሉት ደረጃ ብቻ ስላልሆነ በትክክል መታረም አለበት። ቀደም እንዳልነው በብዙ ተቋሞቻችን ላይ ልክ በፖለቲካው ከልቸር ላይ ያለው ነገር እነዚህም አካባቢ ላይ ምን መሰለ እኛ ሀገር ላይ የጠበበ ሜዳ ሳይኖር የጠበበ ሀገር ሳይኖር ሁሉንም ያንተ ነው ተብሎ የኔ ነው ብለ የተከተልነው ነገር ያመጣው ይመስለኛል። ለምሳሌ የመስቀል ደመራ
ዩኔስኮ እኮ እውቅና ሰጥቷል። የማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ብቻ ነው የሚለው ማን ነው? አሁን ለኔ ሙስሊሙ እኮ የጋራ ከልቸር እንትን ነው ወጥቴ ማየት አለብኝ ማለት ነው። የኢትዮጵያ አንዱ ገጽታ ነው። ጨምበላላ የሲዳማ ብቻ ነው እንዴ? አይደለም። አሁን ትናንት በዚህ ሰሞን እውቅና የተሰጠው የጌዴኦ ካልቸራል እንትን በዚህ አጋጣሚ የጌዴኦ ህዝብም ሆነ መላው ኢትዮጵያ እንኳን ደስ አለን። ጥሩ ነገሮች ነው የኢትዮጵያ ነው ማለት ነው። እሬቻ በአዲስ አበባ ላይ በዛ ድምቀት ሲመጣ ይሄ እነ ብራዚል ጋር የምታየው አለ የሜዳ ላይ ፌስቲቫል እዚህ አሁን የምናየው ቫራይቲ ኦሮሞ ውስጥ ያለው ውበት ጸጉር አሰራር እንደዚህ ደቡብ ላይ መስቀል ምናምን እና አረፋ ላይ ያለ ለትዳር የሚታጭበት ማለት ነው። ሌላው ኢትዮጵያዊ ከእህት ወንድሞቹ ኦሮሞ እህቶቹን የሚያይበት እድል ተፈጠረ ማለት ነው። ፖዚቲቭሊ ግን እንድናይ አለመደረጉ ነው። እኔ ከተሰራብን ነገር አኳያ ባለፈው አመት ያየነው ነገር ችግር ነው፣ ሲሪየስ ነው። ግን ደግሞ ብልህ የሆነ ኢትዮጵያ ህዝብ ደግሞ ሴሌብሬት እያደረገው ነው። አሁን ህዝቡ በጣም ጥሩ ነው፣ በእውነት ነው ማለት የሆነ ግን ሲዚራ በተለይ ኢሬቻ እዚህ ከተማ ላይ በጣም ሞቅ ባለ በሚከበር ሰዓት በጣም ነስተውብን ነበር። ፈተና ነበር ያን ይገና ለውጡ ምናምን የጀመረበት ሰዓት ነው ምናምን የነዚህ ሰዎች ባለ ምናምን እንደዚህ ያለው ከተማ ምናምን ያን ሁላ ትቶ ሰው ሲያይ ድንቁም የፈረስ ትርኢቶቹን ሲያይ ይሄ ቫራይቲ ኦሮሞ ያለው አለባበሱን ሲያይ ሰው የኢትዮጵያ ህዝብ ምርጥ ህዝብ ነው። እውነት ነው ማለት ለበዓላት ለሜዳ ላይ በዓላት ክፍት የሆነ ህዝብ ነው። ጃን ሜዳ ላይ ሲወጣ አይታል አለባበሱ ልክ እንደዛ አይቶ እንጆይ አድርጎ ተመለሰ። ችግሮች ነበሩ የተገመገሙ ይመስለኛል። እንደዚህ አይነት ስብስቦቹን ደግሞ መንካት ደግሞ የኢትዮጵያ አብሮነትን ዋና ማፍረሻው መንገድ ነው። እከሌን የነካችሁ የሚል ነገር ስለሚጠቅም ሌላኛው ለምን ተነካው ብሎ ለመተከስ ስለሚመች ዋና አስተሳስሮ የተቀመጠን መሰረትን ለማናጋት ይሄ እድል ጠቃሚ ነው። ስለዚህ ይህን ለሚያስቡ ሰዎች የሰይጣን ጆሮ ይስማው። ካሁን በኋላ እንዳይመጡብን እንደተባለው የእምነት ሀገር ነው እንጸልያለን። አብሮነት እንትን ነው። ጸጥታው መዋቅሩም ቅድም እንዳልከው እንደ ዘመቻ ስራ አንድ ቀን እንዳይሆን የጸጥታ መዋቅር እሱ ነው እንግዲህ ስራው ምን ያደርግ። ሌላ የፖለቲካ ስራ ግን መተማመንን መፍጠር መቻል አለ።